እነሱ እኔና ባለቤቴ አሁን እዚህ ከመጣሁ ደግሞ 2 ዓመት በአጠቃላይ ወር 4 ዓመት ታዩ ኢትዮጵያ ከገባች ሰው አንድ ቤት ይኖራችሁበት ነው። 2 ዓመት ከ3 ወር ስትሆኑ ልጅ ወልዳችኋል? የለንም ልጅ። ለምን? አንደኛ ሰውየው 70 ዓመቱ ትልቅ ሰው ነው። ያው ደግሞ ሄደ ይጣሪ ስራ ነው። አይ ዋኔ ምንም አይነት 70 ዓመቱ ነው። የኔ ወጣት ባባ መስሎኝ ነበር። 70 ዓመቱ ነው ወላሂ። እኔም 40 ወላሂ ግን እኔም 40 ዓመቴ ግን እዚህ ጋር በሸሪዓችን አንቺ አባሴ እንዴ 30 ዓመት ይበልጥሻል እኮ ምን ሆነሻል? ችግር የለውም ሸሪዓው ይፈቅዳል፣ ህጉም ይፈቅዳል። ልጅ እዚህ ጋር እሺ። ስለዚህ ወንድ ልጅ 70 ዓመት ከሞላ አይወልድም እንዴ? ማሪ ይወልዳሉ እኮ ወንዶች እኮ እስከሚሞቱ መውለድ ይችላሉ። ወይስ አንቺ መከላከያ ትጠቀሚ ነበር? ኖ ያ ፈጣሪ አላህ አላለው መከላከያ ምናምን። እሱ እንደውም አንድ ልጅ በሰጠሽ በእኔ እንደው ፈጣሪ የምለምነው አንድ ልጅ ሰጥቶሽ እዚህ ሀገር ላይ ተከብረሽ በኖርሽ። በጣም ይናደዳል። በሰሩ ስራ ሁሉ በጣም ይናደድ ነበር ወላሂ። በጣም ነው እስካሁን ድረስ የሚቆ ትናንትና ሪከርድ ያደረገልኝ በዋትስአፕ ብልክልሽ ወላሂ ሀቢባ ታለቅሻለሽ። እና አሁንም ቢሆን ዋትስአፕ ቁጥሬ ያዢ ዋትስአፕ ያዢና ወላሂ በሚመለከቱ ሁሉ ለምን አንደኛ ተበድዬ ነው። ከዛ ጋር መጀመሪያ እኔ እሺ ቃል ጨረስኩማ ሌላ እኔ አንቺን ለማገዝ ጉዳይሽን በደንብ መረዳት አለብኝ። እኔ ባልገባኝ ነገር ውስጥ አልገባም። 2 ዓመት ከ3 ወር አብራችሁ እንደ ባልና ሚስት ስትኖሩ ለምን የሚስት ቪዛ አላሰራልሽም? ለምን ከፊልሽ አልሆነም? እሱ ለምን ኢቃማ አላሰራልሽም? ነገርኩሽ። ከዛ ወጥቼ ስኖር ፓስፖርቴ እዛ ነው ያለው እነሱ ጋር ፓስፖርቴ እጄ ላይ የለም። እንዴት ብሎ እኔም ደግሞ ሁልጊዜ የሚያብሰልስለኝ እኮ ይሄን ሽማግሌ ካገባሁ ህጋዊ ሁኜ መኖር አለብኝ ነው የሸሃዳ አምዬ ከጄሽ የሚወጣው በ3 ወር ነው። በ6 ወር ሌላ 2 ዓመት ከ3 ወር አብራችሁ ስትበሉ ስትጠጡ ስትተኙ ላይፋችሁ ስትኖሩ 2 ዓመት ከ3 ወር እኮ ረጅም ጊዜ ነው። በዛን ጊዜ ውስጥ ኢቃማ ማሰራት ትችሉ ነበር። ይሄ ችግር ሳይመጣ ገና አንቺ ኢማራት መጣሽ በኮንትራት 3 ወር ሰራሽ። ከዛ 3 ወር ሰርተሽ ጠፋሽ። ባባን ወደሹን የጠፋሹ እንዴት ነው? እሱ ፓርት አልገባኝ። አይደለም መጀመሪያ የዛ ሀገር ላይ ነው ህጋዊ ነበርኩኝና በበቃይ ከንስዬ ነው የገባሁት። መጀመሪያ የምሰራበት በጣም መወዳት እህትም ሰራ አሰሪም ነበረችኝ። እሷን ደውዬላት ነገርኳት። እንደዚህ አሁን የደረሰ የቤት ጭራሽ አላህን አይፈሩም። እኔ በጣም አልሐምዱሊላህ ኢማን አለኝና በቃ ሰራተኛ እንደ ሰራተኛ እንጂ የሚታየው እንደ ሰው አይታይም። እዛ ቤት ውስጥ ገባሽ እንደ ቆሻሻ ነው የሚታየው። እና ረፈጡም ይሄ ቤት ምንድነው እንደዚህ አይነት ነገር ነው ያልፈልግም። አላህን አይፈሩም። ሴትዮዋን ቢሮ መልሽኝ እንደዚህ አርጊ ብላትም አሳም በምግብ ነው የሄድኩትኝና ኧረ ለአላህ ብላችሁ እንደዚህ አትሆኑ። በቃ ሰራተኛው 3 አሉ የሚሰራው ስራ እንደ ሰራተኛ ነው ሰው የሚታየው። እኔ እንደዚህ ሆኜ መኖር አልፈልግም። ፈጡም ነይና ውሰጂኝ ከዚህ ሴትዮ ጋር አልኳት። እሺ ብላ እሷ መጣች። መታ ሴትዮዋን ነገረቻት። እቺ ልጅ እኮ የኔ እህት ምናት ልጅ ምናትና ልውሰዳት በቃ የምፈልጊውን ወጭሽን እሰጣለሁ ስትላት አይቻልም ሲባል እነሱ ሁለቱ ይስጣሉ። ወደ አሁኑ እኔ ወሰዱኝ ማለት ነው ወደ ቢሮ እንደገና በቃ ቢሮ ነው መመለሳት ብላ ከቢሮ እንደገና ጭኛይቱ ልጁ ደግሞ የባለቢሮ ወንድ ነበርና ማለት ነው የሆነች ሌላ ሴት ጋር ነበር ያለገኝ። እዛ ሂጅ ስነግራት አንቺ ወሎዬ አንቺ ምናምን ያሽ ዘረኛ እንትና መጣች ባለቢሮ አዛ ያለችው አላቃትም ማን እንደሆነች። ከዛ ይሄ ጁምዓ ቀን ነበር እንደዚህ ሆኖ ቅዳሜ ጠዋት በሩ ክፍት ነበር። እንዳጋጣሚ ተነስቼ ታክሲን ቀጥታ ድሮ የምሰራባት ሴትዮ ጋር ሄጄ የዛ ሰዓት ላይ እንትና ይሄ ማነው ስሙ የሚባለው ግሎባል ቪሌጅ ይሰራል ነበረ ክፍት ነበርና እሷ ጋር ማታ ማታ ግሎባል ቪሌጅ ያለን ጭኛይቱ በፊት የምሰራባት የነበረችው ጋር የዛ ሰዓት ነው ልጅ ሌላ በቀላል አማርኛ ጠፋሽ ከቢሮ ጠፋሽ። አዎ እኮ ጠፍቼ ሲምፕል አማርኛ ነው እኮ ያልኩት እኮ በመጣሽ በ3 ወርሽ የመጀመሪያውን ቤት ስላልተስማማሽ ጠፋሽ። ሰራተኛን እንደ ሰራተኛ ወድጄ ምናምን አይደለም አላውቅም ጭራሽ እኔ ለማግባትም አይደለም አላማዬ ነበር። ሌላ 1 ሰከንድ ማሬ ሰራተኛን እንደ ሰራተኛ እንጂ እንደ ሰው አያዩም። ሰራተኛ እንደ ሰራተኛ እንጂ እንደ መዳም ልትታይ አትችልም። ሰራተኛ ናት፣ እንደ ሰራተኛ ነው የምትታየው። ሰራተኛ ሆነሽ እንደ መዳም ነበር እንዲያዩሽ የፈለግሽው። ሰራተኛ እንደ ሰራተኛ እንጂ የምትታየው እንደምናት ሰራተኛ እንደ ሰራተኛ ነው የምትታየው። መዳምን እንደ መዳም ነው የምትታየው። ሁሉም ፖዚሽን አለው፣ ሁሉም በራሱ ሌብል ነው የሚታየው። ስለዚህ አንቺ የድሮ የሰራሽበትን ቤት አነጻጽረሹ ከአዲሱ ጋር ስላልተስማማሽ ጠፋሽ፣ አለቀ። ጠፍተሽ ባባን የት ተዋወቅሽው? እንዴት አወቅሽው? ራ እንትና ማነው ስሙ ግሎባል ቪሌጅ ሲጀመር ነው የጠፋባት ሴትዮ ልጇ የሷ የልጇ የባሏ አባት ነበርና ግሎባል ቪሌጅ እዛ ይሄር ስንሄድ ማታ ማታ እዛ ነው የተገናኘነው። ነገራት ፈጡም ለና እንዳሪ ስላት ታገቢያለሽ እንዴት ነው ስትለኝ ይሻለኛ ምናምን አልኳት። እሷ ማላመነች ነበር እንደማገባና የት ቪሌጅ ማሪ ግሎባል ቪሌጅ ግሎባል ቪሌጅ ተቀጥረሽ እየሰራሽ ባባ እቃ ሊገዛ መጥቶ ነው
አራ ስራ ለዛኛ ማታ ማታ እየሄድን እየተዝናናን እኛ እሷ ጋር ፈጡም ጋር የድሮ የምሰራባት ጋዛ ስንሄድ ነው። ኦኬ ልትዝናኝ ሄደሽ ግሎባል ቪሌጅ ተዋወቃችሁ? እሷ ጋር እቺ በፊት የምሰራበት የነበረችው እህቴ እንደ በያት እሷ ጋር ማለት ነው። ምናዊ ናት ፈጡም? ኢማራታዊ ሆና ነው እህትሽ እምላት። እሺ ከፈጡም ጋር ከጓደኛሽ ከድሮ አሰሪሽ ልጅ ፈጡም ጋር ግሎባል ቪሌጅ ልትዝናኑ ስትሄዱ ባባ አየሽና ወደደሽና ላግባሽ አለሽ? ላግባት። እሺ ከዛስ? ኔትወርኳ